ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመድ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመድ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የመዲ ዩቲዩብ ቤተሰቦች እንደምናችሁ? ደህና ናችሁ? እኔ ጋር ሁሉ አማን፣ ሁሉ ሰላም ነው አልሐምዱሊላህ። ሰላም ብያለሁ ክርስቲያን ወገኖች፣ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ አማን ነው አልሐምዱሊላህ። ውድ ኢትዮጵያውያን፣ ኤርትራውያን በያላችሁበት የፈጣሪ ሰላም እዝነት አይለያችሁ። ሀገራችንን ዓለማችንን ሰላም ያርግልን እያልኩ እንደተለመደው በአዲስ ስራ መጥቻለሁ ማለት ነው። እናንተም በላይክ ጀምሩልኝ፣ ላይክ አርጉልኝ፣ ቪዲዮውን እስከ መጨረሻው በማየት አበረታቱኝ። ቻናሌ ቀዝቅዞብኛል፣ ብዙ ጊዜ ሆኖኛል ከሰራሁበት እና አበረታቱኝ፣ ሞራሌ እንዲመጣ ማለት ነው። ላይክ ስታርጉ ብዙ ላይክ ሳይ ኮመንታችሁን ቆንጆ ኮመንታችሁን ሳይ እነሳሳለሁ እና አበረታቱኝ እላችኋለሁኝ ውዶች። ዛሬ በአዲስ ነገር ነው የመጣሁት። ስለ ሴቶች ላወራ ነው። ስለኛ ስለ ሴቶች፣ ስለ ሴትና ሴት ብቻ ነው ማወራው። ስለ እንቁዎቹ፣ ስለ ዳይመንዶቹ ነው ማወራው። ወንዶችዬ የእናንተ ቀን አይደለም ዛሬ። እመጣለሁ ለእናንተ እንዳይከፋችሁ ማለት ነው። እና እኛ ሴቶች 6ኛ ህዋሳት አለን። 6ኛ አሾክሿኪ አለን፣ ነፍስያ አለን የሚነግረን ይሆንሻል፣ አይሆንሽም፣ ትክክል ነሽ፣ ትክክል አይደለሽም፣ መንገድሽ አሪፍ ነው፣ መንገድሽ ጥሩ አይደለም፣ ቀጥይበት፣ ተመለሺ የሚል አለን እኛ ሴቶች። ግን ማንኛውም ሰው አይደለም የሚጠቀምበት። ይሄንን በጣም ትንሽ ሰዎች፣ ትንሽ ሴቶች ናቸው የሚጠቀሙበት ይሄንን ነፍስያቸውን ማለት ነው። ገባችኋ? ማመን አይፈልጉም። በቃ መቀበል አይፈልጉም። እንዴት ይሆናል? ማስረጃ የሌለው ነገር። ሰውስ ምን ይላል? እንደዚህ ጠርጥሬ ነው ብል ጥርጣሬ ነው የሚያደርጉት። ጥርጣሬ ነው የምናደርገው አንዳንዴ ማለት ነው። ጥርጣሬ አይደለም፣ ትክክለኛ ነገር ነው የሚነግረን። ወዳውኑ ቆም ብለን ማሰብ መቻል አለብን። እንደዚህ አይነት ስሜት ሲሰማን ገባችሁ አይደለ? በየትኛውም ነገር፣ በየትኛውም በስራም ይሁን በጓደኝነት የሚሆን ሼሪንግ ሆናችሁም ስራ ለመስራት አስባችሁም ይሁን በቃ ከሀገር ለመውጣት የሆነ ነገር ለማድረግ ብቻ ሰው ነንና ብዙ እቅድ፣ ብዙ አላማ፣ ብዙ ነገር ልናደርገው የምንሞክረው የምንፈልገው ነገር በጣም ብዙ ነገር አለ። ለዛ ይሄ አሾክሿኪው 6ኛ ህዋሳችን ሹክ ሲለን ማለት ነው ጊዜ ሰጥተን ማሰብ አለብን። ከዛ ነገር መቆጠብ አለብን። ማመን አለብን። አትጠራጠሩት። በቃ ልባችሁ እንደዛ ካላችሁ አትጠራጠሩ። ገባችሁ አይደለ? ይሄ ነገር ማንኛውም ሴት ላይ አለ። በሚገርም ሁኔታ ማንኛውም ሴት ላይ አለ። ይሄ ነገር ይሰማታል፣ ይነግራታል። ግን አምና መቀበል አትችልም። ገባችሁ? አምነው የሚቀበሉ ቢሆን ኑሮ ብዙ ሴቶች ሚዲያ ላይ ሲያለቅሱ አናይም ነበረ። ገባችሁ አይደለ? ሁሉም የኔ የሚለውን ነገር፣ የኔ ብሎ የጀመረውን ነገር ልዩ አርጎ ነው የሚስለው፣ ልዩ አርጎ ነው የሚያየው። በቃ እንደ ሰው አይደለም እኮ የኔ ከልይ እኮ እንደዚህ እኮ ነው እኮ አላየሽም እንዴ? እስኪ ከሷ ተማሪ ምናምን እንኳን ብላችሁ እንኳን አይደለም የራሷ ልቧ ነግሯት አይደለም በቃ ቤስት ጓደኛ የተባለችዋ እንደ እህቷ እንደ እናቷ የምታዝንላት ራሱ እህቷ
እሷ ያልታያት ነገር ታይቷት እንኳን ልትነግራት ከሞከረች የኔ እኮ ይለያል፣ ግን እንደዛ አይደለም። ኧረ ምን ሆነሽ ነው? ኧረ የኔ እንደሱ አይደለም፣ የኔ እኮ ይለያል። በትዳርም በፍቅርም ከሆነ ለምሳሌ የኔ ባል እኮ እንደነሱ አይደለም። ኧረ ተይ እንጂ ደግሞ ከማን ጋር ነው የምታመሳስዩ ምናምን። በቃ አፋሽን ብላ ያዘጉሻል ማለት ነው። አያችሁ፣ ሁልጊዜም ቢሆን ማዳመጥ አለብን ራሳችንን። እሺ ሌላ ሰው ቢለን አንስማ፣ ግን ራሳችን ልባችን የሚነግረንን ነገር ግን መስማት አለብን። ትንሽ ረገብ አድርገን ነገሩን ማሰብ አለብን። ያን ስድስተኛ ሐዋሳችን የሚነግረንን ነገር ለማጣራት ቼክ ለማድረግ መጣር አለብን። ገባችሁ አይደለ? ሴት ልጅ አሁን እንደው ምሳሌ አድርጌ ብነግራችሁ ፍቅረኛሽ ልበልሽ 1000 ሴቶች ጋር ቢውል ሁሉም ጓደኞቼ ናቸው ቢልሽ ከ1000 ሴቶች የትኛዋ ጋር የተለየ ነገር እንዳሰበ የትኛዋ ለሱ የተለየ ነገር ለማድረግ እያሰበች እንደሆነ ታውቂያለሽ። ከ1000 አንዷን እንደዚህ አርገሽ አይተሽ ማወቅ ትችያለሽ። እንደዚህ አይነት ስሜት ከተሰማሽ እዛ ነገር ላይ በደንብ ሙር ፎከስ ማድረግ አለብሽ። ስር ሰደድ አርገሽ ማጥናት አለብሽ፣ መከታተል አለብሽ እንጂ ወይ መከያል ነው ይሄ፣ ረረ እሱማ እንደዚህ ያለው እሱ እንደዚህ አታደርግም ብለሽ ማለፍ የለብሽም። ምክንያቱም ነፍስያሽ የነገረሽ ነገር ይሆናል። ገባሽ? እና ደግሞ አሁን ሚዲያ ተጠቃሚ ሁሉ ሚዲያ ተጠቃሚ ሆኗል። ብዙ አይነት ጓደኞች ቢኖሩት ለምሳሌ ፎሎ ያደረጉት በጣም ብዙ እጅግ በጣም ብዙ ቢኖሩ ተከታዮች ቢኖሩት እሱ በየቻናሉ እየሄደ ላይክ የሚያደርግ የሚከታተል የሚያዳምጥ ነገር ቢሆን የትኛው ዋጋ ነው ላይክ የሚያደርገው? ዳሌዋን ወገቧን ምኗን የምታሳየው ዋጋ ነው ሄዶ ላይክ የሚያደርገው? ስራውን ሲጨርስ ሄዶ አረፍ ብሎ ስልኩን አንስቶ የት ነው የሚሄደው? ገባችሁ? ጥሩ ትምህርት፣ ዲናዊ ትምህርት ወይም ሌላ ነገር ጥሩ ትምህርት አዘል ነገር የምታስተምር ዋጋ ነው የሚያዘወትረው? እሷን ነው ላይክ የሚያደርገው? ለእሷ ነው ጥሩ አስተያየት ጥሩ አመለካከት ያለው ወይስ ከምትለው ጋር ነው? በዛ ነገር ራሱ ለይታችሁ ማወቅ ትችላላችሁ ማለት ነው። ገባችሁ አይደለ? ሁሉን ነገር ማወቅ እንችላለን እኛ ሴቶች። ሁሉን ነገር ፈጣሪ ሲፈጥረን ሁሉ ነገር አሳውቆን የሰጠን እኛ ሴቶች እናውቃለን። አንዲት እናት ልጇ የሆነ አደጋ ቢደርስበት ልቧ እንደሚነግራት ሁሉ እኛ ሴቶችም ባላችን የሆነ ነገር ሲያደርግ ልባችን ይነግረናል። ያንን ደግሞ ማመን አለብን። ሚስት ሴት ስትባል የምትከየለው ብዙ ነገር ስለሆነ እንደዚህ አይነት ነገር ስለሆነ ነው እንጂ እሱ እኮ እንደዚህ አያደርግም ብለሽ አትበይ። በቃ ልብሽ የሚነግርሽ ሁሉ ጊዜ የሚወት ትክክል ነው። ማመን አለብሽ። ቀስ ብለሽ ድምፅሽን አጥፍተሽ ያንን ነገር ተከታተሽ መድረስ አለብሽ። አትሞኝ። ሁልጊዜም ቢሆን ልብሽ የሚነግርሽን ተከታይ። የምትጠረጥሪው ነገር ላይ አትገኚ። የምትጠረጥሪው ነገር ላይ ይሄ ከያል ነው ይሄ ዝም ብሎ የሰይጣኑ ሶሳ ነው እንጂ እንደው እንደዚህማ አይደለም ምናምን ብለሽ ዓይንሽን ጨፍነሽ አትይዢ። ምክንያቱም ህመምሽን ነው ወደ ውስጥሽ እያሰረጀሽ የምትይጂው። እንደዚህ እየተጠራጠርሽ ግን ደግሞ ማመን አልፈልግም እያልሽ ርቀሽ በሄድሽ ቁጥር ስብራትሽን ማብዛት ነው። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲቲዩ